ናችሁ ውድ ቤተሰቦች? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ምንም አማረው ከ እስከ አ ያሉ ፊደላትን እናያለን። አቆጣጠራቸውን በደንብ እናያለን። አብራችሁን ቆዩ። እንዲሁም በውስጥ መስመር መማማር የምትፈልጉ ሁሌም እንደምንለው ከስር በምናስቀምጠው ስልክ ደውሉ። በኢሞ፣ በቴሌግራም እንዲሁም በዋትስአፕ እናስተምራለን። እሺ አሁን ወደ ትምህርታችን መሄድ እንችላለን። ስለዚህ ዛሬ እንዳልኳችሁ ከ እስከ አ ያሉ ፊደላትን አይተናል። በትናንትና ትምህርታችንም የተለያዩ ፊደላትን አይተናል ማለት ነው። ዛሬ ደግሞ እነዚህ ፊደላት እናያለን። እሺ አብራችሁን ቆዩ። የመጀመሪያ ፊደል ከ ነው ማለት ነው። አብረን እናያለን። እሺ አብረን እንቁጠር። ከ እንላታለን። የመጀመሪያ ፊደል ከ። ከዛ ኩ በዚህ መልኩ ትጻፋለች። ኪ ካ አራተኛ ፊደል በግራ በኩል እግሯ ታጥራለች ማለት ነው። ካ ከዛ ኬ እንደምታዩት ቀለበት ፊደል ናት። አምስተኛ ፊደል ኬ እንላታለን። ከዛ ክ እች ደግሞ ከቤተሰብ ስድስተኛ ፊደል ነች። ክ ከዛ ኮ ደግሞ እንደምታዩት ሰባተኛ ፊደል ነች ማለት ነው። በቀኝ በኩል እግሯ ታጥራለች ማለት ነው። ስትጻፍ ኮ እንላታለን። ከዛ ኳ የምንለው ደግሞ ይሄ ዲቃላ ሆሄ ወይም ውስብስብ ፊደል እንለዋለን ማለት ነው። ስለዚህ ወደ አጻጻፉ ስንሄድ ደግሞ ኳን እንዴት ነው የምንጽፈው? መጀመሪያ አራተኛ ፊደልን እንጽፍና እግሩ ጋር ምን ማድረግ ነው? ምልክት ማድረግ ነው ማለት ነው። ስለዚህ ኳ እንለዋለን ማለት ነው። እሺ አንዴ በድምፅ አብረን እንበል። የከም ቤተሰብ ከጀምረን አብራችሁን ቁጠሩ። እሺ ከ ኩ ኪ ካ ኬ ክ ኮ ኳ። በጣም ጥሩ። እሺ አሁን የከም ቤተሰብ አይተናል። ቀጥለን ወደ ሀ ቤተሰብ እንሄዳለን። አብረን እናያለን። እነዚህ ደግሞ ሀና የሀ ቤተሰብ እንላቸዋለን ማለት ነው። እነዚህ ሙሉ። እሺ የመጀመሪያዋ ማነች? ሀ እንላታለን። ከዛ ሁ ሂ ሃ ሄ ህ ሆ። እቺ የሀ ቤተሰብ ምንድነች? ከነጻፋችሁ ማለት አጻጻፍ ላይ አዲስ ወይም ጀማሪ ተማሪዎች ካላችሁ እንዳትቸገሩ። ከን በደንብ ከተለማመዳችሁ በደንብ መጻፍ ከቻላችሁ ሀ አይከብድም ማለት ነው። ይሄኛውን ስጽፉ ከላይ ምን ማድረግ ነው? ቅጥያ እያደረጋችሁ መጻፍ። ለምሳሌ ከን ትጽፉና ከዛ ከላይ ምልክት ስታረጉበት ምን ትሆናለች? ሀ ትሆናለች ማለት ነው። አሁንም ወደ ሁለተኛ ፊደል ነው። ሁለተኛ ፊደል የከን ቤተሰብ ጽፈን ከላይ ምልክት ማድረግ ነው። ስለዚህ የከን ቤተሰብ እና የቤተሰብ ምንድነው? አጻጻፋቸው ተያያዥ ነው። የከን ቤተሰብ በደንብ መለማመድ ነው። የከን ቤተሰብ ከጻፋችሁ የቤተሰብ አይከብድም ማለት ነው። ሻንዴ በድምጽ እንድገመው። ይህን ቤተሰብ የመጀመሪያዋ ማነች ብያችኋለሁ? ሀ ትባላለች። ሀ ከዛ ሁ ሂ ሃ ሄ ህ ሆ። በጣም ጥሩ። እሺ ቀጥለን ወደ ወ ቤተሰብ እንሄዳለን። አሁንም አብራችሁ ቁጠሩ። ወ ው ዊ ዋ ዌ ው ዎ። በጣም ጥሩ። አንዴ እንደግመዋለን። አብራችሁን ቁጠሩ። አሁንም ወ ው ዊ ዋ ዌ ው ዎ። በጣም ጥሩ። እሺ ድጋሜ ደግሞ እናንተ በደንብ ቁጠሩ፣ በደንብ ተለማመዱት። እሺ ቀጥሎ ወደ አ ቤተሰብ እንሄዳለን ማለት ነው። እነዚህ ደግሞ አና የአ ቤተሰብ እንላቸዋለን። እነዚህ ምን ይባላሉ? አይኗ አ እንላታለን ማለት ነው። እቺ እንግዲህ ሌላ ታስታውሱ ከሆነ በትናንትና ትምህርታችን ያችኛዋን አይተናል ማለት ነው። ሁለት አይነት አ ነው ያሉ በአማርኛ ፊደላት። አንዷን አይተናል። እቺ ሁለተኛዋ አ ናት ማለት ነው። ስለዚህ አጻጻፉ ይለያያል። ያው በድምፅ ተመሳሳይ ነው ሁለቱም ማለት ነው። ነገር ግን በአጻጻፍ መለየት ስላለብን በደንብ ማወቅ ያስፈልጋል ማለት ነው። እሺ አብረን እንቁጠር። አ ኡ ኢ አ ኤ እ ኦ። በጣም ጥሩ። እሺ የአ ቤተሰብ ደግሞ ይሄን ይመስላል። እሺ አንዴ ከጀምረን እንቁጠር ማለት ነው። አብራችሁ ቁጠሩ። ከ ኩ
ኪ ካ ኬ ክ ኮ ኳ። እሺ ቀጥለን ወደ ሀ እንሄዳለን። ሀ ሁ ሂ ሃ ሄ ህ ሆ። እሺ ቀጥለን ወደ ወ ቤተሰብ ወ ው ዊ ዋ ዌ ው ዎ። እሺ ቀጥለን ወደ መጨረሻ ፊደል እንሄዳለን። እሺ አ ኡ ኢ አ ኤ እ ኦ። በጣም ጥሩ። እሺ እንግዲህ በዛሬ ትምህርታችን ከእስከ አ ያሉትን አይተናል። እነዚህም በደንብ ተለማመዱ። ያው ማላበዛባችሁ በደንብ ጥርት አድርጋችሁ ቀስ ብላችሁ መሄዱ ይሻላል ብዬ ነው። ምክንያቱም በአንዴ ብዙ ነገር ባስተምራችሁ ወይም በአንዴ ብዙ ነገር እንትን ብትሉ ለእናንተም ለማንበብ አይመችም ማለት ነው። ስለዚህ ቀስ በቀስ በደንብ እያጠራችሁ በደንብ እያነበባችሁ ብትሄዱ ለእናንተም የተሻለ ነው በሚል ነው አጭር ያደረኩት። ስለዚህ እነዚህን በደንብ እዩ። በደንብ ልክ ትናንትና እንዳልኳችሁ እነዚህን ጻፏቸው፣ አንብቧቸው። ነገ ደግሞ ሌሎች ፊደላት እናያለን ማለት ነው። ስለዚህ ቀስ ብላችሁ መሄዱ ትንሽ ትንሽ ነገር ግን ያንን ነገር በደንብ አውቃችሁት ብታልፉ ለእናንተ አሪፍ ነው በሚል ነው። ምናልባት አስተያየት ካላችሁ ደግሞ ንገሩኝ፣ ኮሜንት አድርጉኝ። እሺ የዛሬ ትምህርታችን ይሄን ይመስላል። ለዛሬ እዚህ ጋር ይበቃናል። ስለተከታተላችሁኝ በጣም አመሰግናለሁ። በያላችሁበት ሰላም ሁኑልኝ።